ቅቦች ሁሉንም ሰበሰብናቸውና ጠየቅናቸው። ምንድነው እቅዳችሁ? መሬት ላይ ያለው የፋኖ ትግል እናንተ ደግሞ እዚህ ሶሻል ሚዲያ ላይ ያላችሁት አንድ አልሆነብኝም፣ ንግግራችሁ ይለያያል። መሬት ላይ ያለው ሰላም ይሰብካል፣ እናንተ እዚህ ኦሮሞን ትቀጠቅጣላችሁ፣ ትግሬን ትቀጠቅጣላችሁ በሚል ብዙ ውይይት አደረግን። ጥሩ ነበረ። ምን ሁሉም መጣዋል። ያው አንቺ ብቻ ነው ያልመጣሽው። ብትመጪ ጥሩ ነበረ። ያው ካንቺ ብንሰማ አረኔን አስገባችሁ። ያንቺ ብቻ ነው ያልመጣሽው። ከፖለቲካ ከፖለቲካ እኔን አስወጡኝ። አስቀለድ ነው። አንቺ እንኳን ፖለቲከኛ አይደለሽም። እና ጥሩ ፕሮግራም ነበር። ግን የሚገርምሽ ነገር 12 ሰዓት ያልመጣሽው ደስ ይላል። ይወዳል አስክሂም ማሜ ይላል። ምኑን ልጠይቀው? ስሚ 12 ሰዓት ተቀምጬ አንድ ጋላክሲ እንኳን አልወረደልኝም። አይገርምሽም? አረ ተጠቅመውብኝ በቃ ሁሉ ጊዜ ሌላ ቦታ ሲሄዱ እኮ ታውቃለሽ አንበሳ ወርደው ነው የሚገቡት። ልክ ግን እኔ ቤት ሲመጡ ምን አይነት አሁን እንጫወት እስቲ አሜሪካን ኢኮኖሚ ምን አይነት 12 ደቂቃ አለኝ። ያው ከዚህ ነው እስቲ አንድ ሁለቴ እንኳን አጣው። እስኪ ታፕ ኮፒ ሊንክ አድርጉ። ታፕ አይ ዛሬማ ተንቀሳቀስ። ያው ወደ ጌሙ መግባት አለብን። እኔ እኮ የነገርኳቸው ነበር እንደዛ። የለም እኮ ወፋ የአሜሪካ ሰው ራሱ ቸግሮታል አባቴ። አረ አሉ ባላት ቃላየናቸው አሉ በደንብ በጣም አሉ። ጌታዬ ሌትስ ጎ ቤተሰብ። እሺ ታፑንም ይኸውልሽ 100 ሺህ አላስገባችሁትም። ስንት ሰዓት ነው የተቀመጥኩት? አሳያቸዋለሁ። 1 ሰዓት ከ43 ደቂቃ ተቀምጫለሁ። ታፑ 27000 ነው። ኮፒ ሊንኩ 3300 ነው። በጣም ይገርማል ጋይስ። እጃችሁን አፍታቱት። ዛሬ ሚካኤል ነው። ቡና እየጠጣን ነው። ቡና ጠጣ እንደ ይወዳል አንዴ። እኔ እኮ ኃይለ ሚካኤል እኮ ነው የተጠመቅኩ። የክርስትና አባቴ እኮ ነው። ታውቂም እንዴ? ኃይለ ሚካኤል ፋሲል ግንብ እኮ ነው የተጠመቅኩት። ኦኬ። ስለዚህ ኃይለ ሚካኤል ነው የሚካኤል ነውና ቡናዬን ጠጥቼ አክብሬ ዝክሬን ዘክሬ ነው የመጣው። በጣም እኮ ተወዳለህ ቡና እንደኔ በጣም የጀበና ቡና ግን እየጠጣው ባስኬትቦል ስጫወት ወይኔ መቀነስ አለብኝ። በጣም ነው የምወደው። መጥፎ ነው ሳይሆን እኔ ቡና አልወድም የሚለኝ ሰው ጤነኛ አይመስለኝም። አይስዌር ነው እንዴት የሚያነቃቃል ሰው። እኔ አይወልሽ ሁለት መሽን አለኝ። ሁለቱም ቤቴ ጋር ሁለት መሽን አለኝ። እንትን በራሱ ቆልቶ ፈጭቶ የሚሰራ አልጠቀምበትም። የጀበና ቡና ነው የምጠጣው። ቲክታክ ላይ ይልኩልሃል እኮ ማሽኑን ይሰጣሉ። ለምን አትቀበል? ኧረ እኔ እንትን ነው በጣም ውድ ነው የገዛሁት። ራስን የገዛሁት ትልቁ ቲክቶክ በነፃ እኔ ግን በነፃ ምን መሰለሽ ነው እንትን 1-2 ሳምንት ይፈጃል። ሰው ሁሉ እንትን ብሎ ይላል። ጋይስ ቤተሰብ ታፕ ኮፒ ሊንክ አድርጉ። ሰው ምንም ችግር የለም። እንግዲህ ከኋላ ኪስ ከፊት ኪስ ከመቀነት ፈታፈታ አርጉና እዚህ ጋር ሞላ አርጉ። ለሚዲያው ጥሩ ነው። ሚዲያው ይደግ። 1 ሚሊዮን መግባት ፈልጋለሁ። ኬክ መቁረጥ ፈልጋለሁ። እኔም በእናትሽ ኬክ እየቆረጡ 1 ሚሊዮን ገባን እያሉ እኔም አማርኛውን በቃ ይኸውልሽ እኔ እኮ ፈታው እኮ ተውኩኝ እኮ በቃ እንትን አልኩኝ። ጡረታ ወጣሁ። ካልሰማሽም ማሚ ጡረታ ወጣሁ እኮ ምን በቃ ከሁሉም ጡረታ ወጥቼ አሁን እኔ 1 ሚሊዮን ለመግባትና ኬክ መቁረጥ ፈልጋለሁ ብዬ ሁሉም ፈትቼ ማሚ በቃ ትቻለሁ። አሁን ጌመር ነኝ። የሚወስዱት እኮ እነዚህ ኤነርጂ ብቻ ኤነርጂ እኔ እናት ኔጌቲቭ ኤነርጂ አስረጁኝ እኮ ኤፊሺየንሲ ምንድነው? ውጥር ብጥር አልሽ እንዴ? እጥር ብጥር አልሽ። በበር ለመግባት በአጥር መጣሽ። ምንድነው? የሆነ ነገር ወርወር አድርጊ። አይ ጌም እኮ ጥሩ ነው፣ ደስ ይላል ጋይስ። አዎ ጥሩ ጌም ነበር አሉ። ዛሬ አላየሁም፣ እኔ አልነበርኩም። ትናንትና ለሌሊቱን ሙሉ ስላደርኩኝ ጥሩ ጌም ነበር። 1-3 ምናምን ሲጫወቱ ነበር አሉ። ግን ማሜ ምን መሰለሽ ጌሙ እኮ ራሱ ፖለቲካ አለው፣ ኃይለኛ ፖለቲካ አለው። እንደዚህ ዝም ብሎ መጥቶ መጫወት አይደለም። ይኸውልሽ ቴሌግራም ትከፍቻለሽ፣ ትሰበስቢያለሽ የራስሽ ግሩፕ። ከዛ በኋላ ደግሞ
ኢቭን ላይክ ኢትዮጵያ ያሉ ምናምን ቁጭሎ ታፕ ኮፒ ሊንክ የሚያደርጉና ትናንሽ ቁሪን ጊፍት የሚሰጡ አንቺ ብር ትልኪላቸውና ቁሪን ጊፍት ይሰጣሉ። ከዛ ግለብ ይሰበስባሉ። ከዛ በኋላ ግለቡን መጥቶ ላንቺ ያወርዳሉ። ራሱ የቻለ ፖለቲካ አለ። ከዛ ምን ታደርጋለሽ? እዚህ ጋር ትጫወች፣ እዛ ጋር ትጫወች፣ ትባባያለሽ። ኃይለኛ ፖለቲካ እኮ ነው ጌሙ ያለው ፖለቲካ። በስመ አብ ወልድ መንፈስ ቅዱስ። ከዛ ደግሞ እቁብ ነው ማሜ። አሁን እኛ ስንጫወት እቁብ አይደለም፣ ከመጣ መጣ ነው፣ ካልመጣን መጣ ነው አይደል? ሌላ ግን ይኸውልህ ሲያገኙ ጌመር ለጌመር ጊፍት ሲሰጣጡ እቁብ ነው መመለስ አለብሽ። ኦኬ። ስለዚህ በጣም ብዙ ድራማ አለው፣ ብዙ ስትራቴጂ አለው። እዛ ውስጥ አሁን እንገባለን፣ ቀስ ብለን የኛን ግሩፕ እንሰራለን። እኛም ሁማይነሱ እቁብ እንገባለን። እኔ እኮ ይወዳም ነገር ነው ደስ የሚለኝ፣ ደስ ፈን ነው በቃ የምታወራው ነገር። ኖ እውነት ነው። this is business ማሜ፣ this is business ነው። አንቺ ነሽ እንጂ እንትን የምታደርጊው። እነዚህ ሰዎች ተደራጅተው ተቀናጅተው ነው የሚሰሩት። እታች ያለው ብቻ ነው የሚሸነፈው። ጌም ላይ ማንም አይሸነፍም። ተሸናፊው እታች ያለው ተከታዮቻችን ብቻ ናቸው። ስለዚህ ተከታዮቻችን እንዳንሸነፍ እናንተ ነው የምትሸነፉት። ማወቅ አለባቸው። ለምን ጌሙ ጥሩ እንዲሆን ማለት ነው። አሁን ቀይረናል ማሜ። አሁን ቅጣት አስቆምን ታውቂያለሽ አይደል? ቅጣት አስቆመናል። እሺ ታፕ ኮፒ ሊንክ አድርጉ። እኔ ሳትወዱ በግዳችሁ እውነት እየሰማችሁ እውነት ገብቷችሁ ትሰጣላችሁ። ጠብቁ። እቺን ቃል ያዥ ማሜ። እውነቱን ይህን ሳምንት በደንብ አድርጌ ፈትፍቻ አስተምራችኋለሁ። ከዛ በኋላ ታያለሽ። ኃይለኛ ጌመሮች የሚሰጡ አሉ፣ መስጠት የሚፈልጉ አሉ። ማሜ ወዳጆች አሉሽ፣ ዝም ብለው ከመሬት ተነስቶ የሚወዱ አሉ። እኔ ወዳጅ አለኝ። እኔ እኮ ስም ጌም ሳልጫወት ራሱ እንዴ ታይሙ ነው። ሁሌም አይኖሩም፣ ይሰራሉ። ታታሪ ሰራተኞች ናቸው። ይስሩልን እንጂ እንዴ ተፍ ይበሉ እንጂ እንዴ። ኦኬ ነው ሸር ያረኩላችሁ። ጋይስ ታፕ ኮፒ ሊንክ አድርጉ። ምንም ችግር የለም፣ ይመጣሉ። የኔ ጊፍተር የኔ ጊፍተር የለም እዚህ ጽልፍ አንድ ጊፍተር የሉም ዛሬ። ለምን አውቃለሁ፣ ሰዓታቸውን በኋላ ነው የምጫወተው ነው። በኋላ ይመጣሉ፣ ምንም ችግር የለም። በኋላ ይኸውልሽ ከ4 ሰዓት በኋላ ትገቢያለሽ። ስገባ ልክልሻለሁ። በኋላ ማታ እንጫወታለን። አሁንማ ልጆቻቸውን ሊያነሱ ይሄዳሉ። ማሜ እያወቅሽ ትምህርት ቤት ፒክ ያደርጋሉ፣ ከስራ ይመለሳሉ። ምን ይላሉ? ገባ ብለው ሰበር እንትናቸው ራት መክሰሳቸውን በልተው ጉንጭት የሚል ነገር ይዘው ቁርኛቸውን እንትን ብለው ስኮምፓይስስ ናይስስ። ከዛ በኋላ ነው የምንገባው ነው። ወላሂ ሙድ እያያዝኩ አይደለም። እኔ እንደዚህ ነው የማወራው። እኔ ባደወይ እንዴ ታሪዳጌ ልንገራችሁ። በአካል ብታገኙኝ ማሜ እንዴ ነው። እኔ በሙድ ነው የማወራው። ሀቅ ነው፣ እውነት ነው። ወላሂ ዋቃን ነው የምላችሁ። ያን ተከልዋርካውን እውነት ነው የምናገረው። አሁን ግፋ እዚህ ያለው ለራስ ስም ይውጣ። እዚህ ውስጥ ያለው አሁን ኤፊሽንሲ ከሰጠ አይቀር ስጥ። ኤፊሽንሲ ነይ የሆነ ነገር አድርጊ። ቁሪንግ ነገር ሰጠች ከምትወጪ ዛሬ ስምሽ መግነን ይችላል። ብዙ ጊፍተሮቼ የሉም ባደው ይወላችሁ። የኔ ትላልቅ ጊፍተሮቼ በሌሉበት ጊዜ ገብታችሁ መስጠት ጥሩ ነው። እነሱ ሲመጡ የእናንተ አይታይም። እንደ ጉንዳን ነው የምትሆኑት። ቶሎ በሉ። አውሮፓ ያለ ነው ተኝተን 3 አበባ መስጠት አቃታችሁ? ምንድነው የሚለው? አውሮፓ ያለን ተኝተን አላለኝ እና ተነስተን የኮመትከው አዲያም ዛራ ከእንቅልፍ ተነስተን የኮመትከው ላላዬ ከእንቅልፍሽ ተነስተሽ ነው የኮመትሽው? ኦኬ ቀሰቀስኩሽ። ስልክሽን አስጠግተሽ ነው እንዴ የተኛሽው? ስሚ ተኝቻ አውሮፓ ያለን ከእንቅልፏ ተነስታ ነው ኮመንት አድርጋ ተመልሳ የተኛችው። በኔ ድምጽ ነው እንዴ የምትተኙ? እንዴ ባክግራውንድ ሙዚቃ አድርገውን የሚተኙ እኮ አሉ። ታውቂያለሽ አለማም እንዴ አንዳንዱ እኮ ቀኑ ሙሉ ይተኛባል። ቪዲዮ ላይ የእውነት የምር ባክግራውንድ እንትን እኔ አሁን ስናግራቸው እውነቴን እንደምልሽ ከቤተሰባቸው ጋር በቲቪ ቁጭ ላይ ያዩኛል። አድናቂዎቼ መጥተው ማም እየቀለድኩ አለ መጥተው እኛ እኮ ታውቃለህ አለ እና እኔም አሁን ድሮ ባለቤቴ ማሪያ ነበር ምናምን ማሪያ ብዬ ነበር የምጠራ።
እና የኔ ተመልካቾች ሚስቶቻቸውን ማሪያ ማለት ጀምረው ነበር። ሶሪ ዮዳብ ምግብ ለልጆቼ እየሰራሁ እንደዛ ነው። አንቺ ምን ማትሰሪብን ነገር አለ? ምግብ ትሰራለች፣ ሽንት ታጸዳለች፣ ታክሷን ትሰራለች። ያወቀችበት እኮ ማሜ ናት። እኔ እኮ ነኝ በእናታችሁ እዚህ ጋር እኔ እኮ ወንድ ልጅ ስለሆንኩኝ ስራ እየሰራው ላይቭ እኔ እኮ ምን አለ ትሰራለህ እኮ ዮዳብ አይታወቅም እንዴ? ኖ እኔ አብዛኛውን ጊዜ እንደዚህ ማስተላለፍ መልእክት ማስተላለፍ ከሆነ ከዛ ደግሞ ሞዴሬተሮች ደግሞ ይደብራቸዋል። እኔ ከሌለው ደግሞ ጥለው ትሄዳለ። አንቺ እኮ ይዘቀሳቀስ እኔ አሁን አልችልም። አሁን እየሰራው አይደለም ምንም እየሰራው ማውራት ይከብደኛል። ምክንያቱም ወንድ ልጅ አይደለም ሁለት ነገር ማድረግ አልችልም። ዶሮ ልሰራባቸው ነው ዮዳብ። አረ ስሚ በባለፈው ዶሮ ወጥ እኔ ሰራው ላይቭ እና ዩዥሊ 3 ሰዓት የሚፈጅብኝ 6 ሰዓት ፈጀብኝ። እነሱን እያዋራው እረሳውና ደግሞ ወደዛ አጠፋዋለሁ። ከዛ ተመልሼ እሄዳለሁ። ቆይ መለማመድ አለብኝ ማሜ እንዳንቺ ስራ እየሰራው ምናምን ሰሞኑን ቤት ዮዳብ ቀላል እኮ ስራ አሳሩም እኮ እዚህ ቁጭ ብለው ባለቤቴ ከጠጅ ቤት እስከሚመጣ ተኝቼ ላንተ እየቆመጥኩ ነው አላለችኝም? አረ እናንተ ይለያል። ማሜ አሁን መሄድ ስላለብኝ በኋላ ገባለሁ። ከ2 ሰዓት በኋላ ትኖሪያለሽ? እሺ ያው በቃ እንዳልከው እኔም እስቲ ጊፍተሮችን ላዘጋጅ እንዳልከኝ ይሆናል። አዘጋጅና ይኸውልሽ ከ1 ሰዓት ከ2 ሰዓት በኋላ እመጣለሁ። እንጫወታለን፣ በደንብ እንቀሰቅሰዋለን እንደገና። ግድ ነው። ይመችሽ እናቴ፣ ደህና ዋይ። እሺ ዮዳብዬ ባይ። ዮዳብ እኮ ቀላል አያስቀኝም እኔ ጋይስ